ጠበቃቸው ነኝ ደንበኛቸው ጠበቃቸው ነኝ የሳቸው ጠበቃ ነው ሰውየው ብቻውን ነው የሚኖረው ጥሩ ስራ ያለው ሰው ነው ትዳር የለውም ምንም ነገር የለውም ጥሩ መኝታ መተኛቴን ጥሩ ምግብ መብላቴን ነው ያሰብኩትና ለእናቴ ተወሰነ ነገር ደሞዝ እምልከው ነው አይምሮ ይለይ ነበረው ማለት ነው ሲመጣ ማታ ነው የሚመጣው ስለዚህ አስገድዶን የደፈረኝ በመጀመሪያ ጊዜ ማለት ነው እኔ ክብረ ንጽህናዬን የወሰደ ምክንያቱም ምንም አይነት ወንድ አላውቅም እድሜሽ ራሱ 18 እንኳን አልሞላሽም ነበር በሰዓቱ ማለት ነው ሰውየው ሐኪም ነው ስለዚህ መድኃኒት ይሰጠኝ ነበር ክብረ ንጽህናሽ ሲወሰድ ደፍሮሽ ከሆነ ለምንድን ነው ለህግ ያላሳው ከዛ በኋላ ለክሱ ሲያስወጣኝ እኔ ጎዳና ወጣሁ አንድ ቀን መጣው ቤቱን ለቀሽ እንዴት ውጪ ሲልሽ ዝም ብለሽ ተነስተሽ ወጣሽ እንኳን ደስ አላችሁ የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪትስ ፕሮፐርቲ ቀድሞ ለሚመዘግበው 20 ሰዎች ብቻ በተደረገ 30% ቅናሽ ማለትም ባለ 2 መኝታ በ720 ሺህ ብር ባለ 3 መኝታ በ1 ሚሊዮን ብር በ10% ቅድመ ክፍያ ከ40% የባንክ ብድር ጋር ማግኘት ይችላሉ ምን ይሄ ብቻ በልዩነት ላይ ደንበኞቻችን ታላቅ ቅናሽና በቤተሰብ አለያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል ፈጥነው ይመዝገቡና ከባላዮቹ አንዱ ይሁኑ ምን ይጠብቃሉ አሁኑኑ ከታች ባለው ስልክ ቁጥር ይደውሉ አልወጣም ማለት አልችልም ህጋዊ ሚስቱ አይደለም እሱ ቤት ደግሞ ሌላ ህፃን ልጅ አስገብቷል ሰማ በቃ ደላላውና እሱ የሆነ ኮንታክት አላቸው ደላላው ያቀርብለታል የቤተሰብ አስተዳዳሪ መሆኑን ከደላላው ጋር እንደዚህ አይነት ነገር እየሰራ እንደሚኖር እንዴት ማወቅ ይቻላል ያው እንደፈለገ ተጠቅሞ ጎዳና ላይ ካወጣኝ በኋላ ስለሱ ነበር መከታተልኝ ጠበቃቸው ነኝ ደንበኛቸው ጠበቃቸው ነኝ የሳቸው ጠበቃ ነው አልፈታው ቻርጅ ዘውቷል ወጥቷል ቻርጅ ይዘነው ወጥራ ይዘነው ይመጣው ችግር የለውም ተፈርማለሁ ቀርባለሁ ችግር የለውም አንተ ግን ከኔ ጋር ክስ ያዋጣል ነው የምትለው እኔ ብዙ ኃይል ነው ያለኝ ይሄኛውንም ኃይሌን ደግሞ አሳያለሁ እድሜ ላንተ ጎዳና ላይ እንዲጠለኝ አይደለም ምን ማለት ነው ጎዳና ላይ እንዴ ለማንኛውም ስራ ና በልቁምና እናግረኝ ምን ማለት ነው የስ ነው የምትሄደው አንተና አይደል እንዲፈልግ ነው ስራ ነው የሚለው እኮ ስራ ማክ አንተ ያገባሻል ብለህ ካገናኘኸኝ በኋላ እንደፈለገ ከተጫወተ በኋላ ጎዳና ላይ አይደል እንዲጣለኝ እስከ ስለረገፈልሽ ነው እንዴ ስለኔ ከክ አይደለም ማውራው ህግ ፊት ትናገራለህ ስለ በልበልበናት ቆመካ እናግረኝ ምን ይሆንሽ ነው የምትሄደው ቆመካ እናግረኝ የትም አትሄድም አንተን ፈልጌ ነው የመጣው አንተን ፈልጌ ነው በነፍሴ ተጫውቶ ህይወቴን አበላሽቶ በረንዳ ነው እየጣለኝ እያልኩክ ምንድነው የምታላግጠው ምንድነው በረንዳ ያው የምትፈልጊውን ገንዘብ ሰጠሽ ስለምን ገንዘብ ነው የምታወራው ስለ ህይወት እኮ ነው ገንዘብ ስለሰጠሽ ነው እንዴ የኔ ህይወት በገንዘብ የሚለካ ይመስልሃል የኔ ማንነት የኔ ክብር በገንዘብ የሚመለስ ይመስላል ምንድነው ክብርሽ አንቺ ድንግልና እሱን ታያለ እሱን ነገር ምንድነው ያመጣሽ ቁጭ ማለት ምንድነው የሰራው ምንድነው ያመጣ ምንድነው ያርከው ምን ሰራው ምኑን ያደረካትን ነገር በአጠቃላይ ሰምተን የኔ ህይወት በገንዘብ ማንንም ህይወት እያበላሸም ማንንም አትጥራ ያለ እድሜያቸው ጥሩ ቤት ነው ሰው ያልክ እያስገባ ህይወት እያበላሸ ራትን ስራ አንድ ባንድ ትጠየቅባታለሽ የህግ ባለሙያ ነኝ ሰራን ሰውዬ በስነ ስርዓት ተጠቁመናለህ ለምን ገንዘብ ነው አናትን የምትነግደው አንተ እስከ አንቺ ምን መጻፍ ነገርኩበትም በሰው ህይወት አትኖር የት ነው የሚሄደው ናቀጥል ተነስ ብዙዎቻችሁ ወደኛ እየደወላችሁ ጉዳዬን ጉዳይን ተመልከተልኝ እያላችሁኝ ትገኛላችሁ ነገር ግን በዛው ልክ ደግሞ እኛ እጅግ በጣም የተውጣጣርንበትን ሳምንታት እያሳለፍን እንገኛለን ሁላችሁም እንደምታስታውሱት እንግዲህ አንድ 3 ኬዞችን የኛውን አዲሱን ቻናል ከከፈትን ጀምሮ አንድ 3 ኬዞችን አስተናግደናል እነሱንም በብቃት ለመወጣት ጥረት በማድረግ ላይ እንገኛለን ሰላም
ውድ የዞላ ቤተሰቦች እንደምን አላችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያለን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው። እንግዲህ ሁላችሁም እንደምታስታውሱት በዚህ ሰዓት ሁለት እጅግ አንገብጋቢ የሚያስብሉ ፕሮግራሞችን እያስኬደን እንገኛለን። የመጀመሪያው እንግዲህ ሁላችሁም እንደምታስታውሱት የመሪ ጌታው እና እንግዲህ ሞተ የተባለው ልጅ ጉዳይ ነው። የእሱ ጉዳይ እንግዲህ ስንጀምረው አስክሬን የመፈለግ ነገር ነበር። ከዛ በኋላ እንግዲህ ልጁን በህይወት አግኝተ ነው የተፈጠረውን ሁሉ አይታችኋል። አሁን ደግሞ የእሱን ጤና ለመመለስ ርብርብ በሚደረግበት ሰዓት ላይ እንገኛለን። ሁለተኛው ደግሞ እንግዲህ ለረጅም ጊዜ በትዳር አብራው የኖረችው ዶክተር እየሰራ ያለው ግፍ ነው። ሚስቱ ላይ የሰራው ግፍ ምንድነው የምትሉ ሰዎች ካላችሁ እሱም ፕሮግራም ማትከታተሉ ከሆነ እኔ ባጭሩ ላብራራላችሁ። ባጭሩ የሆነው ነገር ምንድነው? ዶክተሩ ሚስቱን አንዳንድ መድኃኒቶችን እየሰጣት ቆየና እነዚህ መድኃኒቶች ግን ሱስ የሚያስይዙ እንግዲህ በሱስ የሚያስጠቁ ሆነው ተገኝተዋል። እሷ ሱሰኛ ሆናለች። ከዚህ ጉዳይ መውጣት ከብዷት ትገኛለች። እነዚህ ጉዳዮች እንዳሉ ሆነው እንግዲህ ብዙዎች ወደኛ ትደውላላችሁ። ጉዳይ ነው የለኝ በጣም አንገብጋቢ ነው የምትሉትን ጉዳይ ትነግሩኛላችሁ። የሁላችሁም ጋር መድረስ አልችልም። እንግዲህ ዛሬ ደግሞ እጅግ በጣም ለየት ያለ ታሪክ ወደ እኔ ደርሷል። ስለዚህ ዛሬ ማስተናግደው ጉዳይ እሱ ነው የሚሆነው። እንግዲህ በቤት ሰራተኛነት ቀጠረኝ ትለናለች የዛሬዋ ባለ ጉዳይ። ከዛ በኋላ እንግዲህ ሚስቴ ትሆኛለሽ ብሎ ሌላ ነገር ውስጥ እንድንገባ አደረገ። በኋላ ላይ ሳጣራ ሰውየው የቤት ሰራተኞችን በወራት እየቀያየረ አገባሻለሁ በሚል መጠቀሚያ ነው የሚያደርጋቸው። ይህንን ነገር ደረስኩበት እኔ አንዴ እንዲሆኛለሁ። ነገር ግን ከዚህ በኋላ የሚመጡትን ለማዳን ሰውየውን ብትከታተልልን፣ ሰውየው ምን አይነት ነገሮች እንደሚሰራ ከጀርባ ያለውንም እነማን እንደሚያገዙት ብታጣራ ተብዬ ተጠርቻለሁ። የዛሬው ጉዳይ የሚሆነው እንግዲህ ስቱዲዮችን ድረስ የምትመጣውን ባለ ጉዳይ ማስተናገድ ነው። የቤት ሰራተኛ ሆኜ የገባው ከዛ በኋላ የራሱ መጠቀሚያ ያደረገኝ፣ ተጠቅሞብኝ ሲጨርስም አውጥቶ ጣለኝ ነው የምትለን። እንግዲህ ከእሷ ጋር ቆይታ የምናደርግ ነው የሚሆነው። እንደተለመደው ደግሞ ያው ሼር፣ ላይክ፣ ኮመንት እና ሰብስክራይብ ማድረግ እንዳይረሳ። ቃል የተግባባ ነው 50 ሺህ ነው። 50 ሺህ ልንሞላ ጥቂት ይቀራል። እንግዲህ ሰብስክራይብ እያደረጋችሁ ቻናላችንንም ሰብስክራይብ እያስደረጋችሁ አብራችሁን ሁኑ ለማለት እወዳለሁ። እኔ እንግዲህ በቀጥታ ከባለ ጉዳይ ጋር ቆይታ ማድረግ ነው የሚሆነው። ዛሬ በተሻለ መጠን የእሷን ጉዳይ በአጭሩ ለመቅጨት እንሞክራለን። እጅግ በጣም ወረፋ እየጠበቁ ያሉ ብዙ ጉዳዮች አሉ። ለመስማት የሚቀፉ ጆሮን ጭው የሚያደርጉ ሁልጊዜም እንደምለው ያላየነው ያልሰማ ነው እንጂ ያልተደረገ ምንም ነገር የለምና እየተገረምን ከዞላ ቲዩብ ጋር እንቀጥላለን። ዞላ ቲዩብን ሰብስክራይብ ማድረግ እንግዲህ እነዚህን እጅግ የተለዩና ለማስተማሪያ የሚሆኑ ፕሮግራሞችን ለመመልከት እድል ይሰጣልና ዞላ ቲዩብን ሰብስክራይብ እያደረጋችሁ እስከ መጨረሻ ድረስ ቤተሰብ ሁኑን ለማለት እወዳለሁ። አብራችሁ ሁኑ። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። እንግዲህ ተመልሰን ስንመጣ ባለ ጉዳያችንን አብራን ትገኛለች። ብዙ ታሪኮች ሰምተናል። እንግዲህ ይህንን ስራ መስራት ከጀመርን ከ2 ዓመት በላይ ሆኖናልና በዚህ 2 ዓመት ከምናምን ጊዜ ውስጥ እጅግ በጣም አስገራሚ ታሪኮችን ስንሰማ ኖረናል። ሁሌም አዳዲስ ነገር አያጣውም። የሰው ልጅ ታሪኩ አያልቅም። የሚደረጉት ነገሮች አያልቁም። ሁሌም እንደምለው ደግሞ ያላየነው ወይ ያልሰማነው እንጂ ያልተደረገ ምንም የለምና እንደዚህ አይነት ነገሮችን እያሰስን ወደ እናንተ ማድረሳችን ይቀጥላል። የዛሬዋ ባለ ታሪካችን እጅግ በጣም አስገራሚና ያልተደረገ ምንም የለም የሚለውን ነገር የሚያረጋግጥ ታሪክ ይዛልን ነው የመጣችው። እንግዲህ ከእሷ ጋር ቆይታ የምናደርግ ነው የሚሆነው። እንግዲህ ራስሽን አስተዋውቂንና ጀምሪ እስቲ። እሺ፣ ስሜ መስከረም ይባላል። ያው ቅድም እንደነገርኩ የመጣሁት ከክፍለ ሀገር ነው፣ አጋሮ የሚባል ሀገር እና የደረሰብኝ ነገር በጣም ከባድ ነው። ያው እኔ ላይ የደረሰውን ነገር ነግሬሃለሁ። እኔ ወደ አንተም የመጣሁትኝ ከዚህ በኋላ ብዙ ልጆች ላይ ብዙ ህጻናቶች ላይ የሚደርስ በደል አለና አንተ አግዘኸኝ ይሄን ነገር ብታስቆም ወይ ለህግ ብታቀርብ ብዬ ነው የመጣሁት። ለዛ ነው እንድታግዘኝ ነው የመጣሁት። እንግዲህ እየነገርሽኝ ነበረ አንቺ ዛሬ
ልትከሽው ወይንም ደግሞ ልትነግሪኝ የመጣሽው ባለ ታሪክ እጅግ በጣም የሚገርም ግፍ እየሰራ እየኖረ ነው የሚገኘው ብለሽኛል። እንደው ጉዳዩን ባጭሩ ተመልካችም ፖይንቱን እንዲይዝልኝ ስለምፈልግ ያንቺን ታሪክ ገብተን ከማውራታችን በፊት እንደው ፖይንት እንድታስይዥልኝ ስለምፈልግ ምንድን ነው የደረሰብሽ የሚለውን ንገሪኝ እስቲ። ያው በቤት ሰራተኝነት ነው የገባሁት። ከዛ በኋላ ያው እንደ ሚስት ነው ያስቀመጠኝ ማለት ነው። አስገድዶ ደፈረኝ። ከዛ እንደ ሚስት ነው ያስቀመጠኝ። በፈለገበት ሰዓት ይመጣል፣ ይጠቀመኛል፣ ይሄዳል። እንደነገርኩህ ነው የደረሰብኝ ነገር። እኔም እሱ ቤት የተወሰነ ወራት ነው የሰራሁት። አንድ ደላላ ነው ይዞኝ ሄደው። ግን የሚደረገው ነገር በጣም ከባድ ነው። ሰውየው እንደነገርኩህ የተማረ ሰው ነው፣ ቤተሰብ አለው፣ ልጆች አሉት። እና እኔ ጋር የሚመጣው ያን ቤት የሚጠቀመው እንደዚህ አይነት ነገሮችን ለመፍጠር ነው። እና ከሱ ጀርባም ብዙ ሰዎች አሉ ይህን ነገር እንዲያደርግ የሚያግዙት ማለት ነው። ያው እኔ ላይ አንዴ ሆኗል፣ ተፈጥሯል። ግን ከዚህ በኋላ የሚፈጠረውን ነገር አንተ ቢያንስ ለህግ እንድታቀርበው ያለውን ነገር ለሰው እንድታሳውቅ ነው የመጣሁት እንጂ እኔ ላይ ብዙ ነገር ተፈጥሯል። ያው እኔ ራሴን እንደ ሚስትም አድርጌ ነበር የምኖረው። ግን ያን ነገር ካደረገ በኋላ ከቤት አውጥቶ ነው የጣለኝ። ድጋሚም ደግሞ ተመልሼ ያገናኘኝ ደላላ ጋር ሲሄድ ከኔ ደግሞ አሁን በእድሜ የምታንስ ልጅ ቤት አስቀምጧል ማለት ነው። ለዛ ነው ወደ አንተ የመጣሁት። እንግዲህ ዛሬ ልትከሺው የመጣሽው ሰው ጋር በቂም በቀል ወይንም ደግሞ በሌላ ነገር ተነሳስተሽ አይደለም? አረ በጭራሽ በጭራሽ። ያው ከተፈጠረብኝ ነገር አንጻር ነው። ያው ምክንያቱም ሁላችንም ስራ ሰርተን ቤተሰቦቻችንን ለመርዳት ነው ወደዚህ የምንመጣው። እኔ ያው እንደነገርኩ አላማዬ ሰው ቤት ለመግባት አይደለም። ግን ከደረሰብኝ ነገር አንጻር ያው ነገሮችን እስከ ማስተካከል ብዬ ነው እሱ ጋር የገባሁት ማለት ነው። ግን የደረሰብኝ ነገር እንዳሰብኩት አይደለም። ሁሉን ነገር አጥቼ በቃ አሁን ላይ ራሱ ጥሩ እንትን የለኝም። ምክንያቱም የጤንነት ነገር እንኳን አይሰማኝም። አንደኛ ነገር ቤተሰቦቼን እናቴ ያላባት ነው እንደነገርኩ ያሳደገች። ግን ያንን ነገር እንኳን ያሰብኩትን ነገር ማድረግ አልቻልኩም። ስለዚህ እኔ ላይ ደግሞ የደረሰው ነገር ሌላ ሰው ላይ እንዲደርስ አልፈልግም። እሱ ብቻም ሳይሆን ደላላውም ለህግ እንዲጠየቅ ፈልጋለሁ። ይሄን ነገር እያወቀ ነው የሚያደርገው። ስለዚህ ለዛ ብዬ ነው የመጣሁት። እስቲ እንግዲህ ታሪኩ ምንድን ነው የሚለውን ለተመልካች ጭብጥ ለማስያዝ ያህል ስለ ራስሽ ንገሪኝ እስቲ። የት ተወለድሽ? የት አደግሽ? እድገትሽ ምን ይመስል ነበር? የቤተሰባችሁ ሁኔታ ምን ይመስል ነበር የሚለውን እስቲ ንገሪኝ። እንደነገርኩህ ተወልጄ ያደግኩት አጋሩ አነስ ካለች ከተማ ነው። እናቴ ያሳደገችኝ ያላባት ነው። ወንድም እህቶች አሉኝ። ወንድምና ታናናሽ አሉኝ። እና ያው በጣም ምስኪን ነን። ያው እንደማንኛውም ኢትዮጵያዊ ማለት ነው። እናቴ እንጨት ለቅማ ምናምን ነው ያሳደገችን። እኔ ደግሞ ሀሳቤ ያው ወደ ትልቅ ከተማ መጥቼ የተወሰነ ነገር ሰርቼ ፓስፖርት አውጥቼ አረብ ሀገር ሄጄ እናቴን ማገዝ ነው የምፈልገው። ምክንያቱም በጣም በችግር ነው ያደግነው። እና ከአንድ ጓደኛዬ ጋር ተመካክረን ነበረ ሁለታችንም ወደዚህ መተን የተወሰነ ጊዜ ሰርተን ወደ ውጭ ለመሄድ አረብ ሀገር ማለት ነው። ያው ሁለት ታናናሽ እህቶች አሉኝ። እናቴ ያላባት ነው ያሳደገች። እንደዛ ስልክ በጣም በብዙ ችግር ማለት ነው። ሰው ቤት እየሰራች እንጨት እየለቀመች በቃ ብዙ ራሷን እየጎዳች ማለት ነው። ያው በልጅነት ነው የወለደችን። አባቴ ደግሞ ልጆች ሆነን ነው የሞተው። እና ጎረቤት የሚባል ነገር አለ አይደል? ውጭ ሀገር ሄደው ቤት ሰርተው ለእናት ለአባታቸው ሲረዱት አያለውኝ ብዙ ጊዜ እና ይሰማኛል። የእናቴ ድካም የእናቴ ልፋት እንደ ሰው ሆና እንኳን አታውቅም ማለት በጣም ለልጆቿ ብዙ መስዋዕት የከፈለች እናት ናት። በጣም በብዙ የሰው ፊት እስኪገርፋት ማለት እና ያ ነገር ይሰማኛል። ምን አለ እኔም ትልቅ ከተማ ላይ ሄጄ እናቴን ሰው ባደረኳት እላለሁ። እና በዛ አጋጣሚ ነው የመጣሁት ማለት ይሄን ነገር ስልክ ያሰብኩት ነገር ለራሱ አለመሆኑ በጣም ነው የሚሰማኝ። አይዞሽ እስቲ እንደው ወደ አዲስ አበባ ለመምጣት ያነሳሳሽ ነገር ምንድን ነው? እንደው ስትመጪስ እድሜሽ ምን ያህል ሆኖ ነው? ደርሰሽ ነው ለእንደዚህ አይነት ነገር ከቤት ወጥቶ ለመኖር? አይ 14 ዓመቴ ነበር ስመጣ። ከአንድ ጓደኛዬ ጋር ነው አጋጣሚ ቁጭ ብለን እያወራን ለምን ወደ አዲስ አበባ እንሄድም ብለን ተነጋገርን ማለት ነው። ከዛ የተወሰነ ጊዜ እዚህ ሰርተን ወደ ውጭ ለመሄድ ማለት ነው ጠፍተን መጣን ሁለታችን።
ከዛ እዚህ ተቀባይ ምናምን የምታውቁት ሰው ነበር ወይስ ዝም ብላችሁ ከመሬት ተነስታችሁ ነበር የመጣችሁት? ያው የእናቴ እህት አለች፣ ግን እንደ እህት አይጠያየቁም። በቃ የሆነ አማራጭ እንኳን ቢጠፋ እሷ አለች ብዬ ነው የመጣሁት። ከዛ በኋላ ያው እንደመጣን ደግሞ እኔም ጓደኛዬም ተለያየን ማለት ነው። እሷም ሰው ቤት ገባች፣ እኔም አጋጣሚ አክስቴን አገኘኋት፣ እሷ ጋር ገባሁኝ ማለት ነው። ግን ከባድ ነው፣ እንዳሰብኩት አይደለም። አክስትሽ ገብተሽ ኑሮ መጀመሩ ነው ከባድ ነው በጣም። እሷ ልጆች አሏት፣ ያው እኔም ልጅ ነኝ፣ የልጆቿ እኩያ ነኝ። ግን ለኔ ከባድ ነው። አንደኛ ነገር ትምህርትም መማር አልችልም፣ ስራ ነው የምሰራው። ልጆቿ በጣም አስቸጋሪ ናቸው፣ መግባባት አልቻልኩም። በምንድን ነው የሚያስቸግሩት? አስቸጋሪ ናቸው ስትይ አክስት ናት ዘመድ ናት፣ ከእሷ ጋር በሰላም መኖር ከባድ ነበር በጣም። ምክንያቱም እድሜ ገና ነው፣ ለብዙ ስራ አልደረስኩም። ያው የልጅነት አእምሮ አለ አይደለ? ድንገት ስታስብህ ጠፍተህ የምትመጣው እንደዛ ነገር ነው። ግን ከአቅሜ በላይ ነው ስራ የምሰራው። ልጆቿም ትንሽ ባህሪያቸው ከባድ ነው። እንደ እህት እንደ ዘመድ አይደለም የሚያዩኝ ማለት ነው። ያው ሰራተኛ እንኳን የማይደረግ ነገር አለ አይደለ? ቀን ሙሉ ምግብም አልበላበት ጊዜ ይበልጣል። እና በቃ በጣም ከባድ ነው። እሷ ጋር በጣም ለኔ ከባድ ነበር። ከእናቴ ቤት ችግር እሷ ጋር በጣም ከባድ ነበር። እንደዚህ ከተቸገርሽ ታዲያ እንዴት ከእሷ ጋር ዝም ብለሽ መኖር መረጥሽ? ብዙም አልቆየውም፣ እሷ ጋር ብዙ አልቆየሁኝም። አጋጣሚ ሱቅ ምናምን ስላቅ አንድ ማቃት ልጅ አለችና ደላላ ጋር እንዲሄድ አደረገች ማለት ነው። ከዛ ደላላው ጋር ሄድኩ። ስንት አመት ኖርሽ አክስትሽ ጋር? እድሜሽንም በዛው እያሰሉ ለመሄድ 3 አመት ሆነኛል። ትንሽ አልነበረም? እንዴት ቻልሽው? የ14 አመት ልጅ ሙሉ በሙሉ የቤቱን ስራ ተረክቤ እኔ ነበርኩ እንደ ሰራተኛ የምሰራው ብለሻልና እንዴት ቻልሽው? ያው አንዳንዴ ድፍረቱን ታጣለህ። ምክንያቱም በጣም ብዙ በደል ሲደርስብህ ሌላ ቦታ ደግሞ ብሄድ የበለጠ ነው ብዬ ፈራ ነበር። ምክንያቱም ልጅ ስለነበርኩኝ ሌላ ቦታ ደግሞ እሷን አክስቴ ናት አይደል? ሌላው ባዳ ነው፣ ከዚህ በላይ ያደርጉኛል ብዬ ስለማስብ ደፍሬ መውጣት ፈራለሁ። ለዛ ነው ይሄን ሁሉ ጊዜ አመት የቆየሁት። የሀረብ ሀገር የመሄዱ ሰርቶ ወደ ውጭ የመውጣቱን ጉዳይ እንደው ስትመጡ እንደዛ አስበን ነው የመጣ ነው ብለሻልና እሱን ጉዳይ ተውሽው ማለት ነው? ውስጤ አልተወም፣ ግን ያው አማራጭ የለኝም፣ አቅሙም የለኝም። ምክንያቱም የምኖረው በነፃ ነው፣ የምሰራው ነፃ ነው፣ ምንም አይነት ክፍያ የለኝም። ክፍያ ሲኖረኝ ነው አይደል ለፓስፖርትም የማስበው። ያ ነገር የለም አይደለም፣ ክፍያ በስነ ስርዓቱ እንኳን አልበላው። ለዛ ነው እሱ። እሺ እንዳለ ይሁንና የእናትሽ ጉዳይስ? ከሀገሬ ስወጣ እናቴን ባግዝ እናቴን ብደግፍ ብዬ ነው የወጣሁት ብለሽኛልና የእሷን ጉዳይስ እንደው ተውሹ ማለት ነው? ገቢ ለማግኘት ምናምን አላሰብሽም? ምን አማራጭ አለኝ? ግን ያው ሁሌ የሚያስጨንቀኝ ሁሌ የማዝንበት ጉዳይ ነው። ያው እሷም የምታስበው እህቷ ጋር አይደል ያለሁት፣ ምንም አይነት በደል እንደማይደርስብኝ ነው የምታስበው። ታስተምራታለች ብላ ነው የምታስበው። ግን እኔ ያለሁበት ሁኔታ በጣም ከባድ ነው። አይደለም ለእናቴ ላስብ፣ ለራሱ በጣም ትልቅ ችግር ውስጥ ነው የነበርኩት እዛ ቤት እያለሁ ማለት ነው። እሺ ከዛ በኋላ እንግዲህ ምን ሆነ? ምን ተፈጠረ? ከአክስትሽ ቤት በምን አይነት ሁኔታ ነው የወጣሽው? በቃ ደላላውን ሄድኩኝና እናገርኩት ማለት ነው። አንድ ሴትዮ አለች እዛ ሰፈር ሱቅ ሲሄድ የምታይ ማለት ነው። እና ያው አንዳንዴ ሰው እንደ አማራጭ ምንም አይነት ክፍያ የለኝም፣ ድካም ነው፣ ሁሌ የምተኛበት ሰዓት የለም፣ በጣም ከባድ ነው። ታምሜ አያሳክሙኝም። ያንን ነገር ስታይ ለምን ደላላ ጋር ይዤሽ አልሄድም፣ ቢያንስ ተከፍሎሽ የምትሰሪበት ራስሽን የምትለውጭበት ስትለኝ አጋጣሚ እነሱ በሌሉበት ነው እኔ ወጥቼ ደላላውን ያገኘሁት ማለት ነው። ጠፋሽ ካክስትሽ ማለት ነው? እነሱ በሌሉበት ነው። ከዛ ደላላው በጣም ጥሩ ሰው ነው፣ የተማረ ሰው ነው፣ በጣም አባት የሚሆን ነው፣ ቤተሰብ የሚሆን ነው ብሎ ይዞኝ ሄደ ማለት ነው። ኮንዶሚኒየም ቤት ነው፣ ሰውየው ብቻውን ነው የሚኖረው። እዛ ገባው ማለት ነው። እንግዲህ ደላላ መጀመሪያ ተያዥ ምናምን ይጠይቃል ብዬ አስባለሁ ሊያስቀጥር ሲል። እነዚህን ነገሮች አሟልተሽ ነው ወይስ ዝም ብሎ እንደዚሁ ልጅነትሽን ሲያይ? ምንም የጠየቀኝ ነገር የለም። ብቻ እድሜን በስንት ዓመቴ እዚህ ሀገር እንደመጣሁ ማን ጋር እንደኖርኩ ምን ያህል ጊዜ፣ በቃ ይሄን ብቻ ነው የጠየቀኝ። ከዛ በኋላ
ምንም የጠየቀኝ ነገር የለም። ተያዥም አላለኝ። አስገባኝ ማለት ነው። ሰውየው ጋር አስገባሽ ማለት ነው እንዴ? በዚህ እድሜ ላይ ያለች ልጅ ላጤ ጋር ወስዶ ለማስገባት ራሱ ደላላው ምን ብሎ ነው ያሳመነሽ? እንዲህ አይነት ነገር ሊደርስብሽ እንደሚችል አልገመትሽም አንቺም? እኔ ያሰብኩት ገንዘብና ገንዘብን ብቻ ነው። ምክንያቱም 3 አመት ሙሉ አክስቴ ጋር ስኖር ምንም ያገኘሁት ያተረፍኩት ነገር የለም። የእናቴ ነገር ያሳስበኛል፣ የራሴ ነገር ያሳስበኛል። እኔ ምንድነው ደሞዝ ማግኘቱን ሰርቼ ደሞዝ ማግኘቴን ብቻ ነው። ስለዚህ ቆንጆ ክፍያ ይከፍልሻል። ሰውየው ደግሞ ሁሌ አይኖርም፣ ስራ ነው። ስለዚህ ቁጭ ብለሽ ነው የምትዩ። ሰውየው ብቻውን ነው የሚኖረው። ጥሩ ስራ ያለው ሰው ነው። ትዳር የለውም፣ ምንም ነገር የለውም። ለዚህ ላንቺም ጥሩ ነው፣ እንደውም ጥሩ አጋጣሚ ነው፣ ጥሩ ህይወትም ሊሆንሽ ይችላል ነው ያለኝ ደላላው። ግን በሰዓቱ ነው ያሰብኩት ምንድነው እኔ እረፍቴን፣ ምክንያቱም አንድ ሰው ለአንድ ሰው ስትሰራ ቀላል ነው። ጥሩ መኝታ መተኛቴን፣ ጥሩ ምግብ መብላቴን ነው ያሰብኩት እና ለእናቴ የተወሰነ ነገር ደሞዝ እምልከው ነው አይምሮዬ ላይ ነበረው ማለት ነው። ግን በተቃራኒው ሌላ ነገር ነው የገጠመኝ ማለት ነው። ከሰውየው ጋር ከተገናኛችሁ በኋላ እንግዲህ ከመሬት ተነስቶ ሌላ ነገር ውስጥ ይገባል ብዬ አላስብም። እንዴት ነበረ ሂደቱ? እሱ አንቺን ለሌላ ነገር መፈለጉን ያወቅሽበት? ያው ሁሌ አይመጣም። እኔ ያለሁበት ቤት ሲመጣ ማታ ነው የሚመጣው። ስለዚህ አስገድዶን የደፈረኝ በመጀመሪያ ጊዜ ማለት ነው። ከዛ በኋላ ያው ሰውየው ደላላው የነገረኝ ነገር አለ አይደለ? ለትዳርም ሊሆንሽ ይችላል። እኔ ክብረ ንጽህናዬን ነው የወሰደው። ምክንያቱም ምንም አይነት ወንድ አላውቅም። ከዛ በፊት ምንም የምታውቂው ነገር የለም። እድሜሽ ራሱ 18 እንኳን አልሞላሽም ነበር በሰዓቱ ማለት ነው። ከዛ ያ ነገር ተፈጠረ። ወጣ ማለት ሲመጣ ማታ ነው የሚመጣው። አብዛኛውን ጊዜ ብቻዬን ነው ማሳልፈው። ከዛ በኋላ እሱ ጋር ብዙ ጊዜ አልተቀመጥኩም። አስወጣኝ ማለት ነው የሚፈልገውን ነገር ካደረገ በኋላ። ምንም ነገር በመካከላችሁ አልተፈጠረም? ጽንስ ወይ የተለየ ነገር ምናምን አልተፈጠረም? ሰውየው ሐኪም ነው። ስለዚህ መድኃኒት ይሰጠኝ ነበር። ስለዚህ ምንም አልተፈጠረም። ስለ መድኃኒት ራሱ ታውቂ ነበር አንቺ? የምታውቂው ነገር ነበር? የማውቀው ነገር የለም። ግን ያው እንድጠቀም ያደርጋል፣ መድኃኒት እንድወስድ ያደርጋል። ምንድን ነበር የሚሰጥሽ መድኃኒት? ይወጋኛል ራሱ ማለት ነው። ራሱ ይወጋሻል? ኦኬ። ከዛ በኋላ አንቺ ስለ ጉዳዩ ለምንድን ነው ታዲያ ወይ ደፍሮኛል ብለሻል። የመጀመሪያ ጊዜ ክብረ ንጽህናሽ ሲወሰድ ደፍሮሽ ከሆነ ለምንድን ነው ለህግ ያላሳወቅሽው? ምክንያቱም ይኸውልህ አሁን ደፍሮኛል ብዬ ብሄድም ተቀባይነት ይኖረኛል ብዬ አላስብም። ሁለተኛ ለምን እንደዛ ልታስብ ይቻልሽ? አንደኛ ነገር ይሄ ሰውዬ ሚስት የለውም፣ ልጆች የለውም፣ ብቻውን ነው፣ ወንድ ላጤ ነው። ስለዚህ እንደ ሚስትም ሊያጠቃልለኝ ይችላል ብዬ ከማሰብ አንጻር ነው። ትፈልጊ ነበር ሚስት መሆን? እሱ አንዴ ነገር ከተፈጠረ በኋላ አዎ እንደዛ ነበር ማስበው። ታስቢ የነበረው እንዳሰብሽው። ግን እሱ ጋር ከሆንሽ በኋላ እናትሽን የመርዳት እድል አግኝተሻል? የተወሰነ ጊዜ ብቻ። ከዛ በኋላ ምንም ነገር አድርጌ አላውቅም። በአጠቃላይ ስንት ወር ኖረሻል? ምን ያህል ጊዜ ኖረሻል? እንደው በወራት ነው ብለሽኛል እና ምን ያህል ጊዜ ነው የኖርሽው? አንድ 7 ወር 8 ወር ይሆናል። 8 ወር ብቻ ማለት ነው። ከዛ በኋላ እንግዲህ ከቤቱ አስወጣሽ። ስትወጪ የነበረው ሁኔታ እንዴት ነው? አንቺስ ምን አደረግሽ ከወጣሽ በኋላ? እኔ ምንም በቃ ምክንያቱም በሰዓቱ እየሰራው ሲሰጠኝ የነበረውን ገንዘብ ለቤተሰቤ ነበር የማደርገው። ከዛ በኋላ ግን ያ ነገር ሁሌ ሲደጋገም ራሴን ያሰብኩት እንደ አንድ ሚስት ነበር ያሰብኩት። ስለዚህ ደሞዜንም ብዬ ጠይቄ አላውቅም ለተወሰነ ጊዜ ማለት ነው። ከዛ በኋላ ልክ እሱ ሲያስወጣኝ እኔ ጎዳና ነው የወጣሁት። ምክንያቱም ምንም የሚያዝ ከመሬት ተነስቶ ነው ውጪ ያለሽ? አንድ ቀን መጣሁ፣ ቤቱን ለቀሽ ውጪ አለኝ። እንደ ሚስት ነው አኗኗሬ ብለሻልና ራስሽንም እንደ ሚስት የምታይ ከሆነ እንዴት ውጪ ሲልሽ ዝም ብለሽ ተነስተሽ ወጣሽ? እኔ ምን አቅም አለኝ? ምን መብት አለኝ? ስገባም እኮ እንደ አንድ ሰራተኛ ነው የገባሁት። ስለዚህ አልወጣም ማለት አልችልም። ህጋዊ ሚስቱ አይደለሁም። ስለዚህ በቃ ቤት ለቀሽ ውጪ አለኝ። ምንም ነገር ያስኩት ነገር የለም። ጎዳና ነው የወጣሁት። የተወሰነ ጊዜ እንደተቀመጥኩ ትዝ ሲለኝ ደላላው ጋር ሄድኩኝ ማለት ነው።
እንደተለመደው ደላላው እሱ ቤት ደግሞ ሌላ ህፃን ልጅ አስገብቷል። ቤቱ ሰውየው ሌላ ሰው አስገብቷል ማለት ነው እንዳንቺ? ከዛ ስሰማ በቃ ደላላው እና እሱ የሆነ ኮንታክት አላቸው። ደላላው ያቀርብለታል። የተወሰነ ጊዜ ነው ማለት እንደውም እኔ 8 ወር ምናምን ቆይቻለሁ። አብዛኛው ወር 2 ወር እየቆዩ ነው የሚወጡት ማለት ህይወታቸው ተበላሽቶ ነው የሚወጡት። ከዛ ስላንተ ስሰማ ለምን ይሄን ነገር ሄጄ አልናገርም ብዬ ነው የመጣሁት። እንግዲህ ባለትዳር መሆኑን የቤተሰብ አስተዳዳሪ መሆኑን ደርሼበታለሁ ብለሻልና እንዴት ልታውቂ ቻልሽ? እሱ ባለትዳር መሆኑን የቤተሰብ አስተዳዳሪ መሆኑን ከደላላው ጋር እንደዚህ አይነት ነገር እየሰራ እንደሚኖር እንዴት ማወቅ ይቻላል? እንዴት ማወቅ ቻልሽ? ያው እንደፈለገ ተጠቅሞ ጎዳና ላይ ካወጣኝ በኋላ ስለሱ ነበር መከታተል የነበረው ጓደኞቹን ማለት ያለበትን የህይወቱን ሁኔታ አጣራ ነበርና 4 ልጆች እንዳሉት የተከበረ ባለ ትዳር እንደሆነ በጣም ሀብታም ሰው እንደሆነ አወቅኩኝ ማለት ነው። የ4 ልጆች አባት ሆኖ ይሄንን ሁሉ ነገር የሚያደርገው ነው የምትይ? አዎ። ከዛ በኋላ ደግሞ ያው በሳምንት አንዴ በሳምንት 2 ነበር እኔ ጋር የሚመጣው ብያለሁ። እንደዛ ብሎ ደግሞ ወደ እኔ ጋር ሲመጣ ሚስቱ የምታስበው እሱ ስራ ነው አዳር ስራ ያው ዶክተር ነው ብዬ ስራ ላይ ነው ብላ ነው የምታስበው። ነገር ግን ይሄንን ቤት እሱ የሚጠቀመው እኔን ያስቀመጠኝ ቤት የሚጠቀመው ለዚህ ጉዳይ ለዚህ ዓላማ ገና ምንም የማያውቁ ሴቶችን ማን ነው ግቡ ምንድነው ሰላም እንዴት መጣ ሰላም እንዴት መጣ እንዴትም አድርጌ ይመጣል ቆይ ችግር የለውም አንቺ ተረጋጋ ምን ፈልገህ ነው የመጣው? እሳቸው እንግዲህ ባለፈው ጊዜ ከእርሶ ጋር በሆነች ጉዳይ ግጭት ፈጥረዋል። እርሶም መምታትም መደብደብም አይገባዎትም። ሰው ትልቅ ሰው አይደሉም? ህግ አውቄ አይደሉም እንዴ? እንዴት ሰው ይደበደባል? አሁን ነገር በህግ መጠየቅ ሲገባዎት እንዴት እንደዚህ አይነት አዛውንት ሽማግሌ ይደበደባል? እሺ አሁን እሱ ስለሚገባው ነው ያደረኩት ነገር። እኔ መሪጌታ ሌላ ማይል እንዳለ እንድታውቁ እሳቸው ወደ ህግ መጥተዋል። በህግ መንገድ ለመቀጠል ስለሚፈልጉ የህግ ጉዳይ ነው ይዘው የመጡት። አቶ ዘላለም ከእርሶ ይሄ አይጠበቅም። በመሰረቱ እርሶ መስራት የሚገባው የነበረው እሳቸው ላጠፉት ጥፋት በህግ ሊጠይቁ ሲገቡ የህግ ባለሙያ ሆነው እንደገና መልሰው እሳቸው ወደ ህግ እርሶ እያወቁ እንዳላወቁ መሆኑ ይሄ በጣም ያስተዛዝባና እሳቸውን ወደ ህግ መጥተዋል። በህግ ደረጃ ነው ጠበቃቸው ነኝ ደንበኛቸው ጠበቃቸው ነኝ። የእሳቸው ጠበቃ ነው። ኦኬ ታውቃለህ፣ ሁሉንም ኬዙን ተረድታል። እንደተፈጠረ ታውቃለህ? ነግረውኛል። እሺ አሁን እኔ ጋር ታዲያ ምንድነው እንድትመጣ ያደረገኝ? ተደብድበዋል፣ ድብደባ ደርሶብኛል ብለዋል። አካል ጉዳታቸው ላይ አለ፣ ሰውነታቸው ላይ የማይገባ ድብደባ ላይ የተከሰተብኝ ብለዋል። ይሄን በዚህ የተመሰረተ ያው ወደ ክስ ቀርበዋል። ያው እንግዲህ ክሱም የክስ ቻርጅ ይዘው ወጥቷል። ቻርጅ ይዘህ ነው መጥሪያ ይዘህ ነው የመጣው? ችግር የለውም መጥሪያ ወስዳለሁ። መሪጌታ ሌላ ማይል እንዳለ እሺ አሁን ስነ ስርዓት ይዘህ ቁጭ በል። ሌላ ነገር ውስጥ እንድንገባ አልፈልግም። ፈርማት በቃ ሌላ ነገር ውስጥ አንገባም። ቁጭ በል። ይቅርታ እሺ። ና ይኸው ና ወደዚህ ና እዚህ ጋር ቁጭ ማለት ትችላለህ። ይሄ ጋርም ፈርም ችግር የለውም ፈርማለሁ ነው። አንደኛውን ፈርማለሁ አቀርባለሁ። ዋናው ነው ራሱ ውስጥ እሺ እፈርማለሁ እቀርባለሁ። ችግር የለውም። አንተ ግን ከኔ ጋር ክስ ያዋጣል ነው የምትለው? እኔ ብዙ ኃይል ነው ያለኝ። ይሄኛውንም ኃይሌን ደግሞ አሳያለሁ። ምንድነው ይሄ ኃይል? ይሄን ኃይሌን ጣፈው መጀመሪያ ፈርመው። ችግር የለውም እኮ ነው ይፈርማለሁ። መጥሪያ የምፈራ ሰው ነው የሚመስለው አይደል? የሚወስነው እንግዲህ ችሎቱ ነው። ከወዲያ እኮ ምንም እኮ ይሄን አይደለም እኮ አካል ችግር የለውም። እቀርባለሁ፣ በቀኑ እመጣለሁ። እናንተ የኛው መንገድ ያዋጣኛል ብላል። ማን እንደሚያሸንፍ ከስ ያዋጣኛል ብላል። እኔ ከስንት ሰው ነው ያዳንኩ። ይሄንን ታውቃለህ? ሰፈር መንደር ነው መንጋ ወጥቶ ሊበላህ እየደረሰው ከዛ ሁሉ ነው ያዳንኩ። በካሜራ እስከዛሬ ድረስ ስላልተቀመጠ እንጂ ተቀምጦ ቢሆን ኖሮ ለተመልካች አሳይ ነበር። ከብዙ ነገር ነው ያዳንኩ። ስራክ ደግሞ እስከ መጨረሻ ድረስ ያለቀሱ እየመጡ አንተ ጋር ያለቀሱ እኔ ማልቀስ አለብኝ? ወንድም ዘላለም እኔ ማልቀስ አለብኝ እንደነሱ?
እየየ ማለት አለብኝ ይሄኛው መንገድ ነው የሚያዋጣኝ ብላ አንዴ ሪሳ ደበቀ እያሉ የት ነው የደበኩት የት ነው የገደልኩት ይሄው ልጁም እንደዚህ ሆነ አይደል ይሄ ነው የሚያዋጣ ይሄ ነው እኔ ይሄ ነው የሚያዋጣ ይሄኛው መንገድ ነው ይመረጥ በይህ መንገድ ይቻላል በቃ እንግዲህ አቶ ዘላለም እሱም ቢሆን እንግዲህ ወደ ህግ ነው እንግዲህ በህግ በኩል ነው ህግ ይፈታዋል ማለት ነው አቶ ዘላለም ግን ይሄን ሁሉ ስራ ሰርተህ ስታበቃ በህግ ማውጣት ስትችል የተሻለ ስራ መስራት ይሄን ሁሉ ያለ ዕውቀት ኑሮ እንዲመደረጉ ጥሩ አይደለም ተገቢ አይደለም መደብደብም አልነበረብህም እንዲህ አይነት ተግባር መከሰት አልነበረብህም ምክንያቱም አንተ ብዙን ነገር እየሰራ አዋቂ ሆነ እንደገና መልሰህ እንደዚህ መሆን ግን እጅግ ያስተዛዝባልና አሁን በህግ ደረጃ እናንተ ሁለታችሁም በህግ ፊት ተነጋገራላችሁ ማለት ነው ችግር የለውም ቀኑን ጠብቀን እንቀርባለን አመሰግናለሁ አንተ ችግር የለውም እሺ ችግር የለውም እሺ ቴንክ ዩ በጣም እሺ ውጡልኝ እሺ ተመልካቾቻችን እንግዲህ በአጋጣሚ ፕሮግራማችን ተቋርጦ ነበር እንግዲህ መርጌታ የክስ ቻርጅ ይዘው መጣው ነው ኦሬዲ እሳቸውን በመደብደብ እንድቀርብ የክስ ቻርጅ መጥቶልኝ ነው አክቹአሊ ያው እኛና ክስ እንግዲህ ብዙ እንትን ምንል አይደለንም ያጋጥማል ግን ስራችን መቀጠል አለበት አንቺንም ይቅርታ ማታቂው ነገር ውስጥ ከተትኩሽ እና ትንሽ አስደነገጥንሽ መሰለኝ የለውም ያው ምን ተፈጠረ ብዬ እኮ ነው ግራ ገባሽ አይደል አዎ እንግዲህ ከዚህ በፊት ጉዳይ ነበራቸው ሰዎች ናቸው ከሰውኝ ነው የመጡት ለማንኛውም አንቺ ያንቺን ጉዳይ ዛሬ መጨረስ ፈልጋለሁ ምናልባትም የክስ ወዴት እንደሚያመራ ስለማላቅ ማድረግ ያለብኝን ነገር እንዳለ ዛሬውን ማድረግ አለብኝ ይሄ ነገ ከነገ መቅረብ ያለብኝ ስለሆነ ምናልባት ከታሰርኩ ወይ የሆነ ነገር ከተፈጠረ ያንቺ ጉዳይ ወንድሜ አንተ ስላለ እኮ ነው ሁላችንም እዚህ እየመጣን ችግራችንን ላንተ መፍትሄ እንድትሰጠን ምን መጣ ይሄ እንኳን አይሆንም እግዚአብሔር ይጠብቅ ችግር የለውም ለማንኛውም ጊዜ ከመውሰድ ይልቅ ደላላው ጋር ሄደን ደላላውን ይዘን ደግሞ ወደ ሰውየው የምንሄድበትን መንገድ እናመቻቻለን ከደላላው ለማወጣጣት ጥረት እናደርጋለን ምንድነው ይሄ እንዳልሽውም ከሱ ጋር በተደጋጋሚ ይሄንን ስራ ይሰራ ከነበረ እንግዲህ እሱን በደንብ ቀርበን እናጠያይቃለን ወደዛ ብናመራ ጥሩ ነው ትንሽ እንግዲህ ተመልካቾች በመሐልም ተረብሻችኋል እንግዲህ ቪዲዮንም መቁረጥ አልፈልግም ባይዘይ ቆርጬ ባወጣ ጥሩ ነው በየሷን ፕሮግራም ብቻ አላረገው ግን ሙዴም ስለተረበሸ ጭምር ከነ ሁሉ ነገሩ ወደ እናንተ መድረስ አለበት ብዬ ስለማስብ የተፈጠረውን ነገር ቆርጬ ያላወጣውም ወደ እናንተ አደርሰዋለሁ ለማንኛውም እንግዲህ እስከ መጨረሻው ድረስ አብራችሁን ሆናችሁ የእህቴን ችግር እንግዲህ ለመፍታት የምናደርገውን ጥረት እንድትከታተሉ ይሁን ቀጥታ ወደ ደላላው እናምራ እሺ እንግዲህ ተመልካቾቻችን እንዳያችሁት እንግዲህ ታሪኩ እጅግ አሳዛኝ ነው እኔም የሚያጋጥመኝ ነገር ደግሞ ጊዜ የሚሰጥም አይደለም ስለዚህ ዛሬ የሷን የእህታችንን ጉዳይ ከፍጻሜ ለማድረስ እንግዲህ እሷን ይዘናት ወደ ደላላው ቤት ለመሄድ ወሰነናል መስከረም አለሽ እንግዲህ ብታውቂዋለሽ ቤቱን በደንብ ትጠቁሚናለሽ ሰሞኑን በቅርብ ደላላው ስራ ቦታ ላይ እንዳለ አይተሻል እየሰራ ነው አይደል ያለው ስለዚህ እንግዲህ ወደ እንሂድ እየሄድን ማውራት እንችላለን ወደ ደላላው ቤት ምናቀና ነው የሚሆነው እንግዲህ እዛ ከደረስን በኋላ ምን ያጋጥመናል የሚለውን አሁን እርግጠኛ ሆነን መናገር አንችልም ነገር ግን እሱን ካገኘ ነው እንደተባለውም ይሄ ሰው ከዚህ ሰውዬ ጋር እየሰራ ከሆነ እንደተባለውም የተለያዩ ሴቶችን የቤት ሰራተኛ አድርጎ እዚህ ሰውዬ ጋር እያስገባ ሰውየው እንግዲህ ለተለያየ ጥቅም ከተጠቀማቸው በኋላ ሴቶቹን እያወጣ የሚጥል ከሆነ የሰራውን ወንጀል አንድ በአንድ እንግዲህ በማስመስከርና እንትን በማለት እሱን ወደ ህግ የመውሰዱን ስራ እንሰራለን ከዛ በፊት ግን ደላላው እውነት እንደዚህ አይነት ነገሮች ያደርጋሉ ወይ ሰውየው የሚለውን ከደላላው ጋር ሄደን የምናጣራ ነው የሚሆነው እንግዲህ እስከ መጨረሻው ድረስ አብራችሁን ሁኑ ማለት እፈልጋለሁ በእንደዚህ አይነት ሁኔታ ውስጥ እየሆንን የምንሰራው ስራ ነው በየቀኑ ህይወታችንን አጋፍጠን እየሰጠን
እንዲሁም ደግሞ የተለያዩ ጉዳቶች እየደረሱብን የምንሰራው ስራ ነው። ለእናንተ ስናደርስ ብዙ መስዋዕትነት ከፍለን ነውና እናንተም ደግሞ አንዷን ነገር እንድታደርጉልን እንጠይቃለን። እሱም ሰብስክራይብ ማድረግ ነው። እንግዲህ 50,000 ልንሞላ ጥቂት ይቀረናል። 50,000 አስገቡንና ደስ እያለን ስራችን ይቀጥል ነው ማለት የምፈልገው። እስከ መጨረሻው ድረስ አብራችሁኝ ሁኑ። ዘላለም ዘገየ ነኝ። እሺ እንግዲህ ተመልካቾቻችን ቦታው ላይ ደርሰናል። በትንሽ ርቀት ነው የምንገኘው። እዛ ጋር ነው አይደል? አዎ። ምን ታደርጊልኛለሽ መሰለሽ? እኔ ከሱ ጋር ጊዜ መፍጀት አልፈልግምና ሄደሽ ቀጥታ ታሪኩን ነው የምትጀምሪለት። እንደዚህ አድርገኝ የሚለውን አንቺ ቃልሽን እንዲያምንልሽ ስለምፈልግ ማለት ነው። እሺ እንደዚህ ያረከኝ ምናምን በይውና እሱ ከሱ ጋር አውሩ ታሪኩን። ከዛ በኋላ እኔ ምልክት ብቻ ስትሰጪኝ መጥቼ እገባለሁ። እሺ ግን እሱ እንዲያምን ማለት ነው። ጉዳዩን አሁን አድበስብሶ እንዳያልፈው ማለት ነው የምፈልገው። እሺ እንዲያምን አድርጊው፣ እንዲያወራ አድርጊው ስለ ጉዳዩ ጊዜ ላለመውሰድ ነው። እሺ ይሄንን ነገር ትይዣለሽ። ድምጽ ሪከርድ ያደርጋል። ይሄ ሪከርዲንግ ላይ ነው ያለው። ስለዚህ ይሄንን ቀስ ብለሽ ያዡና ዝም ብለሽ ስልክ እንደያዘ ሰው ሆነሽ ማለት ነው። ስልክ እንደያዘ ሰው ሆነሽ እንትን እሺ እንዴት ነህ? እንዴ ወዴት እየሄድክ ነው? ሰላም ነሽ ወይ? ጠፍተሻል። አለው ይጠፋለሁ። እድሜ ላንተ ጎዳና ላይ እንዲጥለኝ አይደለም። ምን ማለት ነው ጎዳና ላይ? እንዴ ለማንኛውም ስራ ና በልቁምና አናግረኝ። ምን ማለት ነው? የት ነው የምትሄደው? አንተን አይደል እንዴ ፈልጌ ነው። ስራ ነው የምሄደው እኮ። ስራ ነው የምትሄደው። ስራ የሰይጣን ስራ ነው። ምንድነው ስራ የምትለኝ? አንቺ መስኪ ምን ሆነሽ ነው? ኧረ እባክህ አንተ ያገባሻል ብለህ ካገናኘኸኝ በኋላ እንደፈለገ ከተጫወተ በኋላ ጎዳና ላይ አይደል እንዴ ጣለኝ? እኔ ያገባሻል ብዬ ነው። ታዲያ ካልተመቸሽውስ? እንዴ ካልተመቸውሽ አይደለም እኔ አልመቸው። አንተ እስከመች ነው የህፃናትን ህይወት ለሱ የነገርክ የምትመጣው? ምን ከክሽን ስለራገፈልሽ ነው እንዴ? ስለኔ ከክ አይደለም የማወራው። ህግ ፊት ትናገራለህ። ስለኔ ከክ የትኛው ህግ? አንቺ የትኛው ህግ? በጣም ጥሩ አልገባኝም እኮ። ምንድነው የምትሰራው? እኔን ያለ እድሜ በል በእናትህ የትም አትሄድም። አንተን ፈልጌ ነው የመጣው። በእኔ ህይወት ይበቃል። እኔ ምን ፈለግሽ? ምን ብለህ ነው ያገናኘኸኝ? እኮ በነፍሴ ተጫውቶ ህይወቴን አበላሽቶ በረንዳ ነው እየጣለኝ እያልኩ ምንድነው የምታላግጠው? ምንድነው በረንዳ? ያው የምትፈልጊውን ገንዘብ ሰጠሽ። ስለምን ገንዘብ ነው የምታወራው? ስለ ህይወት እኮ ነው የማወራው። ስለምን ገንዘብ ነው የምታወራው? አንተ የኔን ህይወት ተጫውተህ የማንንም ህይወት ተጫውተህ ስታበላሽ ቆሜ አላይክም። ገንዘብ ስለሰጠሽ ነው። እሱን ህግ ፊት ታወራለህ። ቆሜ አላይክም። ገንዘብ ስለሰጠሽ ነው እንዴ? የኔ ህይወት በገንዘብ የሚለካ ይመስልሃል? የኔ ማንነት የኔ ክብር በገንዘብ የሚመለስ ይመስላል? ምንድነው ክብርሽ? አንቺ ድንግልና እሱን ታያለህ። እሱን ግፍ ምንድነው የሰራው? መስከረም ምንድነው ያመጣሽ? ቁጭ ማለት ምንድነው የሰራው? ምንድነው ያደረከው? ምን ሰራው? አሁን ቀጥታ ትናገራለህ። አንድ ባንድ እየሰማን ነበር። ያደረካትን ነገር በአጠቃላይ ሰምተናል። ስለዚህ ይኸውልህ አንድ ባንድ ያደረከውን ነገር ትናገራለህ። ቀጥ ብለህ ሰውየው ጋር ትወስደናለህ። እሺ ምንድነው የኔ ህይወት በገንዘብ ላይ ማንንም ህይወት እያበላሽ ምን አትጥራ። ያለ እድሜያቸው ጥሩ ቤት ነው ሰው ያልክ እያስገባህ ህይወት እያበላሽ አንተ ኑሮን የምታደላድለው ማን ስለሆንክ ነው? ካሜራ አይደለም ገና ህግ ፊት እንቆማለን እናንተ። ይኸውልሽ እኔ የህግ ባለሙያ ነኝ። እሺ የሰራትን ስራ አንድ ባንድ ትጠየቅባታለሽ። የህግ ባለሙያ ነኝ እኔ። ለቶን ትችላለህ። እኔ ምን ሰራው? ሲቀጥል ካሜራው ምን እንዳስፈላጊ ድምጽ ተይዟል። ከሷ ጋር ያወራው ምናምን ካንተ ጋር ልፍያና ግፍያ አልፈልግም። ምን ማለት ነው? የሚያሰራህን ሰውዬ በስነ ስርዓት ትጠቁመናለህ። ስሜን አትጥራ። ምን ማለት ነው? ከሱ ጋር ገንዘብ እየወሰድክ የምን ገንዘብ ነው? አናትን የምትነግደው አንተ እስከመቼ? አንቺ ነው ነገርኩበትም። በሰው ህይወት አትኖራትም። ማን ነው የነገርኩት? ማን ጋር? አንተም ህግ ፊት ትቀርባለህ እኮ። ማን ጋር? ዘግታል ስራ ቦታ ነው አይደል? ዘግታል ስራ ቦታ ጨርሳል። ስለዚህ ና ቀጥል። ከኔ ጋር የት ነው የሚሄደው? ና ቀጥል። ተነስ ህግ ቦታ ትሄዳታለህ። ምን ማለት ነው? ህግ ቦታ ትሄዳታለህ። እሄዳለሁ። ምንም የምታመጣው ነገር የለም እኮ። እሄዳለሁ። እሺ ምንም የምታመጣው ነገር የለም። እያንዳንዷን ቃል በቃል ይዤልሃለሁ። እሺ ምንም ትናገራለህ። ሰውዬውንም ትጠቁመዋለህ። ስራዬን ነው የሰራሁት። ምንም የምታመጣው ነገር የለም። እሄዳለሁ።